በዚህ የሕማማት ሳምንት ዓለም አይታ የማታውቀውን ለጆሮ የሚከብደውን ሁልጊዜም የሚነገረውን አንድ የፍቅር ታሪክ ዛሬ እንመለከታለን። ምናልባት ፍቅር እስከ መቃብር የሚለውን ቃል ብዙ ጊዜ አድምጣችሁ ይሆናል። ፍቅር እስከ መቃብር የሚል መጽሐፍም አይታችሁ ይሆናል። ግን እስከ መቃብር የወደደን ማን አለ ከእርሱ ውጪ? ከፈጣሪ። ይህ ታሪክ ስለ ኃያል ንጉሥ አይደለም። ይሄ ታሪክ ለአንተና ለኔ ተብሎ ሁሉን እንደማያውቅ ስለሆነ ክብሩን ጥሎ ስለተዋረደ ስጋው ተቆርሶ ደሙ ስለፈሰሰ ጌታ ነው። ዛሬ የምንጠየቀው ጥያቄ ለምን ሞተ ሳይሆን ለምን እንዲወደደ ነው። ዛሬ የምንጠየቀው ጥያቄ እርሱ አንድ ጊዜ ለእኛ ሞቶልን እኛ ለምን አንድ ጊዜ ስለ እርሱ መኖር አቃተን የሚል። እስከ መጨረሻው አብራችሁን ቆዩ። የተወደዳችሁ ኦርቶዶክሳውያን ይህንን ሰሙነ ሕማማት አሳልፎ የትንሣኤውን ብርሃን እንድናይ አምላካችን ቅዱስ እግዚአብሔር ይርዳል። ይቆየን። የፍቅር ጥግ። አንዳንዴ ሕማማቱን ስናስብ የምናየው ስቃዩን ብቻ ነው፣ መገረፉን፣ መተፋቱን፣ እንደዚሁም ደግሞ መጎተቱን። ግን እዚህ ይህን መርሃ ግብር የምታዩ ሁላችሁም በእያንዳንዱ ግርፋት ውስጥ አንድ ትልቅ ትርጉም አለ። ሁላችንም የረሳ ነው። ጌታችን የተዋረደው እኔና እናንተን ለማክበር ነው። ሰዎች ሲተፉበት የእኛን የኃጢአት እፍረት እየሰረዘ ነበር። የሸዋ አክሊል ሲደፋ የእኛን ጭንቀትና ሀሳብ የመረበሽን እየፈወሰልን ነበር እና ብዙ ጊዜ ሰው ምን ይለኛል ብለን በውርደት ስሜት ውስጥ የምንኖር ወጣቶች ጌታ ክብሩን ጥሎ ውርደታችን እንደለበሰልን ስናስብ በራሳችን መተማመን እንጀምራለን እና የክርስቶስ ውርደት የኛ የልጅነት ክብር ነው። በራሳችን እንተማመን። ሁልጊዜ ቢሆን ከሕማማቱ በጣም ማስተዋል ያለብን ነገር ይሄኛው ነው። ሌላው የብቸኝነቱን ጽዋ ብናነሳ በጣም መልካም ነው ብዬ አስባለሁ። ዛሬ በእኔ እድሜ ያሉ ወጣቶች ከሚገጥማቸው ትልቅ ሕመም አንዱ ብቸኝነት ነው። ጓደኛ ሲከዳን፣ የምንወደው ሰው ሲርቀን ዓለም ትጨልምብናለች እና ጌታችን በሕማማት ውስጥ ትልቁ ሕመም የችንካሩ ሳይሆን የብቸኝነቱ ነበር። የቅርብ ደቀ መዛሙርቱ ጥለውት ሸሽተዋል። 3 ዓመት ከምናምን አብሮት የተማረው ይሁዳ በ30 ብር ሸጦታል። ጴጥሮስ አለት የተባለው ጴጥሮስ አላውቅም ብሎ ክዶታል። ጌታችን የኔና የናንተን ብቸኝነት ቀምሶታል። በመስቀል ላይ ሆኖ አምላኬ አምላኬ ለምን ተውከኝ ሲል አንተ ፈጽሞ እንዳትተው ነበር። ዛሬ ማንም የለኝም ስንል በመስቀል ላይ እጆቹን ዘርግቶ የሚጠብቀን ጌታ እንዳለን እንድናስብ። እርሱ ከዳተኛ አይደለም። እግዚአብሔር ታማኝ ፍቅረኛ ነው። ታማኝ ፍቅረኛ ስለሆነ ነው እስከ መስቀል ድረስ የሚወደደን የሚለውን ሐሳብ ለማንሳት። የሚገርማችሁ ብቸኛ ነበር ክርስቶስ ከእናቱ በስተቀር፣ ከእናቱ ከእናታችን ከቅድስተ ቅዱሳን ከድንግል ማርያም በስተቀር። እርሷ አብራው ታለቅስ ነበር። እርሷ አብራው ታዝን ነበር። እንደውም ጌታ ብሎ የጠራውን በዛ ጊዜ አልነበረም፣ በቀኝ ከተሰቀለው ወንበዴ ውጪ ማለት ነው። እና የክርስቶስን ሕማም ስንመለከት በጣም የሚደንቀኝ አንድ ታሪክ አለ። በጣም የምወደው በቀኝ በኩል የተሰቀለው ፊያታዊ ዜማን የምንለው ማለት ነው። ፊያታዊ ዜማን ሁላችንም ነን። እንደዛ ነው መሆን ያለብን። በውርደት ጊዜ የለም ክብር ይላሉ። አልቦ ምንድነው? በውርደት ጊዜ የለም ዘመድ የሚለውን አልቦ ዘመድ ጊዜ ተዋርዶ የሚል ቅኔ ነበረ እና በውርደት ጊዜ ዘመድ የሆነው ለክርስቶስ በቀኝ የተሰቀለው ወንበዴ ነበር። እንግዲህ ፊያታዊ ዜማን ብዙዎቻችሁ የምታውቁት ወንበዴ ነው፣ ቀሚ ነው። ነገር ግን ክርስቶስን እኛስ በጥፋታችን በበደላችን ነው ብሎ ኃጢአቱን በፊቱ ተናዞ በክርስቶስ ፊት ለነፍስ የተለያዩ ጓደኛሞች፣ በግራም የተሰቀለው ወንበዴ ነው፣ በቀኝም የተሰቀለው ወንበዴ ነው። ግን ለነፍስ ተለያይቷል። እኩል ሰረቁ፣ ግን እኩል ለነፍሳቸው አልተጉም። አንደኛው ለነፍሱ ቀደመ፣ አንደኛው ለነፍሱ ዘገየ። ክርስቶስን ሁላ ሲናገረው እንደነበር እንመለከታለን እና ሁሉም ሸሽተውት፣ ሁሉም ከርተውት ክርስቶስ የእኛን ብቸኝነት ቀምሶታል። እኛ ምን እንድንሆን ማለት ነው? በፍቅር እንድንኖር፣ ታማኝ ሆነን ለሰዎች እንድንኖር ማለት ነው። ሌላው መነሳት ያለበት በሰሙነ ሕማማት የመስቀሉ ዝምታና የኛ ጫጫታ የሚለውን ነገር እና አንድ ነገር አስተውለን እናውቅ ይሁን አላውቅም። ጌታ በመስቀል ላይ ያለ ብዙ አልተናገረም። እንደውም አባቶቻችን
ፈጽሞ አልተናገረም፣ ፈጽሞም ዝም አላለም ይሉናል። የሰደበው ሰው አልነበረም ክርስቶስ። አፋውቶ የተናገረው ራሱ አልነበረም። የመለሰው ስድብ ራሱ አልነበረም። ያ የመስቀል ዝምታ ዛሬ ለኛ በጣም ትልቅ ትምህርት ሊሆነን ይገባል። እኛ ዛሬ በጫጫታ ዓለም ውስጥ ነው ያለነው። በሶሻል ሚዲያ ግማሾቻችን በሙዚቃ፣ ግማሾቻችን በወሬ፣ ግማሾቻችን ባሉባልታ ብቻ አእምሯችን ተወጥሯል። ግን እውነተኛ ፍቅር የሚገለጸው በዝምታና በትዕግስት ውስጥ ነው። ጌታ በመስቀል ላይ ዝም ሲል እንደምትመለከቱት እንግዲህ በዕለተ ዓርብ የኛን የውስጣችን ጩኸት እየሰማ ነበር። የኛን የልባችንን ስብራት ጌታችን እያየ ነበርና ብዙ ጊዜ ጌታ ሆይ ለምን አልመለስክልኝም ብለን እንጨዋለን። እሱ ግን በመስቀል ላይ ሆኖ ዝም ያልኩት ስለምወድ ነው፣ ዝም ያልኩህ መከራህን ልቀበልልህ ስለመረጥኩ ነው ይላል። ዛሬ በዚህ የሕማማት ሳምንት ከዓለም ጫጫታ ወጥተን ወደ መስቀሉ ዝምታ ልንገባ ይገባል። በዚያ ዝምታ ውስጥ ነው እግዚአብሔር ለኛ ያለውን ልዩ መልእክት የምንሰማው። እኛ ዝም ስንል እግዚአብሔርን መልእክት ማዳመጥ እንችላለን። ሁሉ ሰድቦታል። ማን ክፉ ነገር ያልተናገረው አለ? ክርስቶስን እኮ እንኳን አይሁድ እነዚህ ያሴሩበት ይቅሩና አላፊ አግዳሚው መሰቀሉን አይቶ፣ ምክንያቱም መስቀል የወንበዴዎች መቀጣጫ ስለነበር ሌባ እያለ ያልሰደበው በኑረትም እያለ ክርስቶስ ከመወለዱ በፊት ነው ሲሰደብ የነበረው። መወለዱ በፊት ብቻ አይደለም፣ ተወልዶም ደግሞ ክርስቶስን ሲሰድቡት ነበር። ሊገሉት የፈለጉ ብዙ ነበሩ፣ ግን ለማናቸው ምንም መልስ አልመለሰም። ግን ቅድም እንዳልኩት ነው፣ በዚያ ዝምታ ውስጥ እኛ ዝምታ ውስጥ ስንገባ እግዚአብሔር ለኛ ያለውን ልዩ መልእክት መስማት እንችላለን። ከክርስቶስ ዝምታ፣ ከዓለም ጩኸት የክርስቶስ ዝምታ ነው አለ የገነነው። ጲላጦስን ያስፈራው እኮ ከሁሉ በላይ የክርስቶስ ዝምታ ነበር። ዝም ነው ያለው። ፈጽሞ አልተናገረም፣ ፈጽሞም ዝም አላለም ክርስቶስ። ሌላው የመከራ ውጤት ሰላምና ይቅርታ ነው። በሕማማት ውስጥ ጌታችን አንድ በጣም ትልቅ ትምህርት አስተምሮናል። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው የሚል ማለት ነው። በጣም ከባድ ነው። የሚያደርጉትን አያውቁምና ይቅር በላቸው እኛም በጣም ደጋግመን እንላለን። ክርስቶስ እንኳን እንዲህ ብሎ የለ እንላለን ሰዎችን ልናስታርቅ ስንሞክር። ግን ክርስቶስ የሚያደርጉትን አያውቁምና ይቅር በላቸው ያለው ችንካር ሊሆኑ ነው። ሁላችንም መከራ ሲያልፍ ነው አይደል? አዎ ይለፍ እንላለን እንጂ መከራ ላይ ሆነን ሰዎችን ይቅርታ አንጠይቅም። የበደሉንን ሰዎች ለምሳሌ እዛው በደል ላይ ሆነን ተቸንክረን ይቅር አንልም። ልቦናችንም አይራራም። እንደውም በኢትዮጵያ ባህል የወጋ ቢረሳ የተወጋ ይረሳም አይደል የሚለው። ተወግቶ የረሳው ክርስቶስ ብቻ ነው። በዚያ ሁሉ ስቃይ ውስጥ ሆኖ ለሚሰቅሉ ሰዎች ክርስቶስ ይቅርታን ይለምን ነበር። ዛሬ ብዙዎቻችን በልባችን ቂም ይዘን ሰዎችን ጠልተን ራሳችንን መኳንንት አድርገን እንኖራለን። ግን የክርስቶስን ሕማም ስናስብ ይቅርታ ምን ያህል ቀላል እንደሆነ እንረዳለን። የሱ ቁስል የኔና የናንተን የልብ ቁስል ነው የፈወሰው አይደል? በሕማማት ውስጥ በጣም ብዙ ሰላም አለ። በሕማማት ውስጥ በጣም ብዙ አዲስ ሕይወት አለና በበደሉን ሰዎች ላይ ቂም ከመያዝ ይልቅ ወደ መስቀሉ ተመልክተን ይቅርታ ከኛ በላይ ለራሳችንም ደግሞ ከማንም ሰው በላይ ለራሳችን ሰላም ነው። ስለ ይቅርታም የተማርንበት ነው። የበደሉንን እንዴት ማሸነፍ እንዳለብን ክርስቶስ ሁሉን ያሸነፈው በዝምታ ነው። ሁሉን ያሸነፈው በይቅርታ ነውና እኛም ይህንን ነገር ማለፍ እንዳለብን በይቅርታ ማለፍ እንዳለብን እንማራለን በዚህ ሳምንት። ከሕመም በኋላ ያለው ተስፋም በዚሁ በሰሙነ ሕማማት መታሰብ አለበት ብዬ አስባለሁ። ምናልባት በጣም ትልቁ ነገር በዚህኛው ቪዲዮ ወይም ደግሞ በዚህኛው ምስል ድምጽ ላይ እንድታደምጡት የምፈልገው ሕማማት በሞትና በለቅሶ አያበቃም። ጌታ የተሰቀለው ሊቀበር ብቻ አይደለም፣ ሞትን ድል አድርጎ ሊነሳ ነውና የኛም ሕይወት ዛሬ በመከራ የኛም ሕይወት ዛሬ በሕመም ወይንም በኃጢአት ጨለማ ውስጥ ተጠፍንጎ ሊሆን ይችላል። ግን ሕማማቱ ላይ የቆምን ሊመስለን ይችላል። ግን አንርሳ፣ ከዓርብ በኋላ እሑድ አለ። ከዓርብ በኋላ ከዛ ሁሉ መከራ በኋላ ትንሣኤ አለ። ከሕማማት በኋላ ነው ትንሣኤ የመጣውና ጌታችን ሕማማትን የተቀበለው የእኛን ሕመም ወደ ደስታ፣ ውርደታችንን ወደ ክብር ለመቀየር እያንዳንዱን ነገር ያደረገው ይህንን ለማድረግ ነውና ዛሬ የምናለቅስበት ጉዳይ ነገ ምናልባት እንደ ቅዱስ እግዚአብሔር መልካም ፍቃድ የምንመሰክርበት ታሪክ ሊሆን ይችላልና የጌታችን ጎን የተወጋው የኛ ልብ እንዳይሰበር ነው። እጆቹ የተቸነከሩት እኛን ከኃጢአት ስርዓት ሊፈታን ነው። ስለዚህ ተስፋ እንቁረጥ። ይሄን እጆቻችንን ክርስቶስ እንግዲህ በስጋ በተመላለሰ ጊዜ ከድንግል ማርያም በነሳው ስጋ የኛን ስጋ አይደል የለበሰው። እነዚህን እጆች እንግዲህ የተቸነከሩት የኛ ኃጢአት ከስርዓት እንዲፈታ ነው። ስለዚህ ተስፋ እንቁረጥ። ይህ ሳምንት
ለብዙዎቻችን የለቅሶ ሳይሆን ዳግም ከጌታ ጋር የምንገናኝበት በጣም ፍቅሩን የምንቀምስበት በአዲስ ማንነት ደግሞ የምንነሳበት ሳምንት ሊሆን ይገባል ነውና ተግባራዊ ሱባኤና እንደው እንደ መዝጊያ እንደ ሐሳብ ለማንሳት በዚህ የሕማማት ሳምንት ዝም ብለን የምናለቅ ሳይሆን ፍቅሩን የምናስብባቸው ቀናቶች ቢሆኑ በጣም መልካም ነውና ለሚቀጥሉት ቀናቶች ይህንን ተግባራዊ ነገር ብናደርግ እጅግ በጣም መልካም ነው ብዬ አስባለሁ። የመጀመሪያው ዲጂታል ጾም ነው። በቀን ቢያንስ 1 ሰዓት ስልካችንን አጥፍተን ስለ ጌታ ስቅለት ብቻ ማሰብ መቻል አለብን። ስለ ጌታ ስቅለት የሚናገሩ የወንጌሎችን ክፍል በዚህ ሳምንት ማንበብ መቻል አለብን። በጣም የይቅርታ እርምጃ ይሄ የበደለንን ሰው ለምሳሌ ስለ ክርስቶስ ፍቅር ስንል ይቅር ልንለው ይገባል። በዚህ ሳምንት ክርስቶስ ያለ ጥፋቱ ያለ ሕማሙ ያለ ምኑ ያለ በደሉ አይደል የተሸነከረ ስለኛ ሲል ግን ሁሉንም ይቅር ብሏቸዋል። እኛ ምናልባት አጥፍተውን በድለውን ሊሆን ይችላል፣ ግን ስለማን ስንል ስለ ክርስቶስ ፍቅር ስንል ይቅር ልንል ይገባል። ሕማማት እጅግ በጣም የፍቅር ትምህርት ቤት ነው ብዬ ነው ማስበው። በዚህ ትምህርት ቤት ውስጥ ፍቅርን፣ ትዕግስትን፣ ይቅርታን መማር መቻል አለብን። ምናልባት ቪዲዮን ለጓደኞቻችሁ እንዲደርስ ይህንን ቪዲዮ ሼር አድርጉላቸው። ምክንያቱም ሕማማት የፍቅር ሳምንት ነውና ይህን ፍቅር በጋራ እንቅመሰው። ይህንን ፍቅር በጋራ ሆነን ደግሞ እንቀበለው። ክርስቶስን መቀበል ይገባል። ሳምንቱን በእንደዚህ አይነት መንገድ ብናሳልፍ ምናልባት ክርስቶስ የሚቀበለው መስዋዕት አድርጎ ሊቀበለን ስለሚችል በዚህ መንገድ እንድንመለከተው ይሁን ለማለት ነው። እግዚአብሔር አምላካችን ይህንን የሰሙነ ሕማማት ሳምንት አሳልፎ የትንሣኤውን ብርሃን እንድናይ ሁላችንንም ይርዳን። የእግዚአብሔር እንግዲህ ጥበቃ፣ የድንግል ማርያም ምልጃ፣ የቅዱሳኑ ተራዳይነት ሁሌም ከኛ ጋር ይቆየን።